ምንም አንድ ነገር እያሰብኩ ነበር። ምንድን ነው ታዲያ? የኔ ፊት ላይ ነው እንደሚታስበው? ምን ይባላል መሰለሽ፣ ከአብዛኛው ስኬታማ ወንድ በስተጀርባ አንድ ጠንካራ ሴት አለች ይባላል። እና እኔም ብዙ ካወጣው ካወረድኩ በኋላ ሁሉንም አንድ በአንድ አይቼ ነው የተራቀቅኳቸው። ሁሉም ልክ ናቸው። ልጆቹም ፈጣን ስለሆኑ እኔ ቶሎ እንድላመድ መንገድ ነው የከፈቱልኝ። ሰላም ሰላም፣ እንዴት ናችሁ ውድ የሰብለ ዩቲዩብ ቤተሰቦች? ደህና ናችሁ ወይ? እኔ በጣም ደህና ነኝ። የኔ ውድ ቤተሰቦች እንዴት ከረማችሁልኝ? እንግዲህ ኤፍራታ ጉዷን ተመልከቱ። እንግዲህ ኤፍራታ ምን እንዳደረገች ማለት ነው። ኤፍራታ ማስመሰልን ከዘመኑ ጋር አብሮ መሄድ እንችላበታለች። የምር ግን ሰው ለካ ይቀየራል። በቃ ይህ ሰው ከተፈተነ ይቀየራል። እና የኤፍራታ ማስመሰል ግን ማን ነው እንደኔ የተመቸው? እንግዲህ ኤፍራታ ያፌትን አንድ መቼም ህይወት የተበላሽቷን ብላ ያፌትን ያው ታውቃላችሁ፣ ወንዶች በፍቅር ወደድኳችሁ ከተባሉ ማለት ነው በቃ ሴት የላከው ማለት ነው። ምን እንደሚያስቡ ምን እንደሚያደርጉ ራሷ አያውቁም። እንግዲህ እሷን አምኗት እንግዲህ በነገራችን ላይ እዛ ስራ ውስጥ መግባት የምትፈልገው ለራሷ ጉዳይ ነበር። ግን ነገሩ ትንሽ የሚያስፈራ ሆኖ አግኝቼዋለሁ። ምክንያቱም ምን መሰላችሁ ነው የተወዳጆች፣ ያፌት አውቆ ነው ኤፍራታ አብራው እንድትሰራ የፈለገው። ምክንያቱም ናታን ተጋጣሚ ወይም ደግሞ ተቀናቃኙ ናታን ሆኖ ስላገኘው ሁለቱ አብረው እንዲሆኑ ስለፈለገ ነው። ማለት ሁለቱን ፊት ለፊት ልክ ኤፍራታ ከሱ ጋር እየሰራች እያያት ሲናደድ ምናምን ማየት ስለፈለገ ነው እንጂ እውነት ለመናገር ከሆነ ፈልጎት አልነበረም። ግን በጣም የምፈራው ነገር እዛ ስራ ውስጥ ሌላ ወንጀል ተገኝቶባቸው እንዳይከሰሱና እስር ቤት እንዳይገቡ ፈራለሁ። ኤፍራታና ናታን ማለት ነው። አሁን እሱ ማድረግ የፈለገውን መሰላችሁ? እኔ ስጠረጥር ያው ታውቃላችሁ፣ እኔ በጣም ነው የምጠረጥረው ነገር ደግሞ ይሆናል። እና ያፌት እንግዲህ ምን መሰላችሁ ሀሳቡ? ኤፍራታን የዛ ስራ ኃላፊ ያደርጋትና ናታንም ደግሞ የዛች ሴትዎ ኃላፊ ነው፣ የአዲሷ ተቀናቃኙ ማለት ነው ኃላፊ ነው። እና እንግዲህ ሁለቱ በአንድ ወንበር ላይ ይቀመጣሉ፣ አብረው ያዛሉ፣ አብረው ይሰራሉ ማለት ነው። አስቡት በቃ ኤፍራታና ናታን አብረው አንድ ድርጅት ውስጥ ተቀናቃኙ ነው ሊሰሩ ነው። እንዴት አያችሁት ይሄን ነገር? ይሄ ነገር እውነት እንዲቀራረቡ ይረዳቸው ይሆን? ወይም ደግሞ እንዲረዳዱ ይረዳቸው ይሆን? ወይስ ነገሩን ያብስባቸው ይሆን? ይህ አብሮ መስራታቸው ማለት ነው ሁለቱን እንዲረዳዱ እርስ በርሳቸው ወንጀለኞች እንዲያጋልጡ የሚያግዛቸው ይመስለኛል ሳስበው እኔ ማለት ነው። ምክንያቱም ግን ደግሞ ሌላ መዘዝ ይዞባቸው እንዳይመጣ ያፌት ታውቃላችሁ፣ ተንኮለኛ ኳልኩሌት፣ ህይወቱ በኳልኩሌት ነው። እና የፈለገ ኤፍራታን ቢወዳትም ራሱን አደጋ የሚጥል ነገር አያደርግም። እሷን አደጋ ውስጥ ብትገባ ራሱ ጉዳዩ አይደለም፣ የገንዘብ ወዳድ ስለሆነ ማለት ነው። የፈለገ ቢወዳትና እንግዲህ ሁለቱን አጋፍጧቸዋል ማለት ነው። ጽዮን ደግሞ እንግዲህ በጣም ነው ያሳዘነች። ጽዮን ግን የምር እንደው አንዳንዴ ግን ፍቅር የሚባል ነገር በጣም አስቸጋሪ ነው። ቢኒያም የምር ግን አልተረዳቸውም። እንግዲህ ያው እውነት ተደብቃ አትቀርም። ጊዜው ሲደርስ ሁሉም ነገር መውጣቱ አይቀርም። ግን ለጊዜውም ቢሆን ግን የያፌት ያክስቱ ልጅ ቢኒያም እና ጽዮንን አለያይቷቸዋል ማለት ነው። ቢኒያም የሚያስበው እንግዲህ ጽዮን እንዳስያዘችው እንዳሳሰረችው እሱ እንዲያግተው እንዳደረገች እና ናታንም እዚህ ውስጥ እጁ እንዳለበት ምናምን ነው የሚያስበው። እና እሱን ለማናደድ ብሎ እንግዲህ ከያፌት ጋር ስራ ሊሰራ ነው። በጣም ይገርማል፣ በጣም ይገርማል። እንግዲህ ሁሉም በአንድ ስራ ላይ ሊገናኙ ነው። ለዛውም ምን አይነት ስራ መሰላችሁ? ይሄ ህገ ወጣዊ ስራ ነው። ገባችሁ አይደለም? እና እንግዲህ ያፌት ደግሞ ቢኒያም አብሮት እንዲሰራ ሊያደርግ ነው። ቢኒያም ደግሞ በናታን ተናዶበታል እና በቀል እንዳያደርገው ብዬ ፈራሁኝ። ቢኒያም ትንሽ ሞኝ ነገር ነውና ማለት ቶሎ ይቸኩላል እና በጣም ሀቀኛ ምርጥ ሰው ነው፣ ግን ደግሞ ይቸኩላል። ስለዚህ ለያፌት አግዞ ናታንን ጎዳለሁ ብሎ ማለት ነው ተናዶበት ለያፌት አግዛለሁ ብሎ ነገሮች እንዳያበላሽበት የሚገርመኝ ነገር ለምንድን ነው ሚስጥር ግን ደብቀው የሚይዙ ሴቶች? ለምንድን ነው የሆነባትን ነገር ለቢኒያም ብትነግረው ምንድን ነው ችግሩ? ለቢኒያም እውነቱን ብትነግረው ያለውን ችግር ለምን እያስፈራራት እንደሆነ ጽዮን ብትናገር፣ ኤፍራታ የሰራችውን ስጣት መልሳ እሷም ልትደግመው ነው። ቆይ ምንድን ነው እንደዚህ? የምሬን እኮ ነው የምላችሁ። አንዳንዴ መናገር ያለብን ነገር ሰው ሊረዳን የሚገባ ነገር ካለ መናገር ነው ያለብን። ሁሉ ነገር ደብቀን የምንይዝ ከሆነ ሌላ ስህተቶችን ሌላ መጥፎ ነገሮችን የማንወጣቸው ነገሮችን እየጨመርን እንመጣለን ብዬ ነው ማስበው። ስለዚህ
ኤፍራታና ጽ ግን ምንድነው ሀሳባቸው? ለምንድነው የማይናገሩት? ችግር ሲገጥማቸው እራሳቸው ወደ መጋፈጥ ይገባሉ እና እሱ ደግሞ ሌላ መዘዝ። አሁን እንግዲህ ምንድነው የሚሆነው መሰላችሁ እኔ ውዶች፣ ቢኒያም ጽዮንን እየበደለችው ነው የመሰለው። ገባችሁ? ከሱ ውጭ ሄዳ እንደ እችት እንዳረገችበት እንደማገጠችበት ከዛ ሰው ጋር ምናምን ነው የሚያስበው። ገባችሁ አይደለ? እስኪ ያስቡት። አንድ ወንድ የምትወደው ሴት ከሚጠላው ሰው ጋር ለዛውም ማለት ነው እንደው ጥሩም ከማይባል ሰው ጋር ሆና እሱን ለማናደድ በሚመስል መልኩ እንዳያት አእምሮ ካሰበ ምን ሊያደርግ እንደሚችል እናንተን በጣም ነው የሚበቀላችሁና ቢኒያም አሁን በቀል ውስጥ ሊገባ ነው። እሱ ምንድነው ከያፌት ጋር ነው አብሮ የሚሰራው። የፈለገ ያፌትን ቢጠላውም አብሮት ይሰራል። ያ ደግሞ ለናታን በጣም አደገኛ ነው ብዬ አስባለሁ። ምክንያቱም አሁን ላይ ወይ ግልጽ የሆነውን ነገር እንኳን አይናገርም፣ ሸፋፍኖ እሱም አንተና እህት በቅታችሁኛል፣ ከህይወቴ እንዳትመጡ፣ ከህይወቴ ውጡ ማለት ነው፣ ከህይወቴ ውጡ ምናምን አለ እና እንዲህ አድርጋችሁኛል ብሎ ቢናገር እስርስ በቃ ነው ውስብስብ ነገሩን ማለት ነው። ውስብስብ ሲል ደግሞ መፍትሄ የለውም። ስለዚህ ግልጹን ቢነጋገሩ ሁሉም ሚስጥር ይዘዋል። በቃ ቢኒያም ሚስጥር ይዘዋል፣ ኤፍራታ ሚስጥር ይዛለች፣ ጽዮንም ሚስጥር ይዛለች። ይሄ ደግሞ ህይወታቸውን ያበላሻል። ስለዚህ አሁን እንግዲህ ናታን እያንዳንዱ የሚሰራውን ነገር ወይዘሮ ማን ነበር ስሟ? ወይዘሮ ሉሊት ማለት ነው። ወይዘሮ ሉሊት እንግዲህ ቤት ውስጥ ሆና መረጃ እያጣራች ለያፌት ማድረሱ አሁንም ማይቀር ነው ማለት ነው። እንግዲህ ጥፍሯን አውላልቆ ቢለቃትም ግን አሁንም ለሱ መገዛቷን አላቆመችም። ምክንያቱም ትፈራዋለች፣ ከፍሏት ሳይሆን ፈርታው ማለት ነው። አንዳንድ ጊዜ ዘው ስትሉ ከማይመለከታችሁ ቦታ ትናቁና ከዛ የሰዎች መጫወቻ ትሆናላችሁ። እሷ ገንዘብ አገኛለሁ ብላ ነበረ ከሱ ጋር ዘው ብላ ሄደችው። ይኸው የማትወጣው አዘቅት ውስጥ ግብት ብላ ጭራሽ ለራሷ ለህይወቷ የምትፈራውን ቁጭ አለችና በጣም ስግብግብ ስንሆን ደግሞ ልክ እንደ ሉሊት ነው የምንሆነው። ምክንያቱም ለራሳችን ለህይወታችን ራሱ መከራ ይሆንብን እንኳን ገንዘብ ልናገኝበት ማለት ነው። እና እንደዚህ ከማይመለከተን ቦታ ይሄ በጣም ገንዘብ ወዳድነታችን ምን ያክል ዋጋ እንደሚያስከፍለን ከሉሊት መማር ትችላላችሁ ማለት ነው። እና እሷ እንግዲህ የናታንን ሚስጥር እያወጣች ማውራቷ የማይቀር ነው። ቢኒያምም ደግሞ ከያፌት ጋር ሊሰራ መነሳቱ የማይቀር ነው። ሌላው ደግሞ ደስ የሚለው ነገር ምን እንደው ታውቃላችሁ? ኤፍራታ አርግዛለች። በለው አሁን ያፌት የኔ ልጅ ነው ብሎ እግሩን ሰቅሎ ማለት ነው። እግሩን ሰቅሎ ልጅ ሊኖረኝ ነው እያለ ሊዘባነን ነው ጋይስ። እኔ በነገራችን ላይ የኤፍራታና የናታን መጨረሻ በጣም ይናፍቀኛል። እነዚህ ልጆች አብረው የሆኑ ይሄን እውነት እኔ ግን አይመስለኝም። አብረው የሚሆን እየተዋደዱ አብረው የማይሆኑ ሰዎች ነው የሚመስሉ። ምክንያቱም እኔ ናታንና ኤፍራታን በዚህ አልጠበቅኩኝም። በቃ ከመጀመሪያውም ሊፈተኑ ይችላለሁ በፍቅር ከዛ አብረው ይሆናሉ የሚል ነበር ሀሳቤ። ግን ባልጠበቅኩት ሁኔታ ሌላ ታምር ውስጥ አስባችሁታል። እነዛ የሚዋደዱ ሰዎች ያቺ ሴት ሌላ ወንድ አገባች በቃ። እና ግን ልጅ አርግዛለች። ልጁ ደግሞ የናታን ነው፣ ግልጽ ነው በቃ። እና ምን ተፈጠረ መሰላችሁ? ምን መጣብኝ መሰላችሁ? በሀሳቤ ማለት ነው። ልጁ ይወለዳል። ከዛ ያፌት የኔ ልጅ ነው ብሎ ምናምን ሊቀባረር ይሞክራል። ኦ ማይ ጋድ! ልጁ ግን የናታን ነው። እንዴት ነው ይሄ ነገር? የዚህ መጨረሻ በጣም ውስብስብ ነገሩን አያደርገውም ወይ? ናታን አሁን ማን ነው? ናታን አብራው እንዳደረች አያውቅም። ይሄ እንግዲህ ተመልከቱ። ናታን አብራው እንደተኛች አያውቅም። ሰክሮ ነበረ። አሸሸ ገዳሜ እንዳሉ አያውቅም። ልጅ ያረገዘችው ከሱ ነው። እሷ ሆን ብላ ነው ያደረገችው። ያፌት ደግሞ ያደረገውን ስለሚያውቅ የኔ ልጅ ነው ብሎ ነው የሚያስበው። ጋይስ ይሄ እንዴት ነው ፍርዱ የሚሆነው? እስኪ ንገሩኝ። ብቻ ግን ያፌትና ናታን ወንድምና ወንድማማቾች እንዳይሆኑ አደራ። ይሄ ከሆነ በጣም የሚያስጠላው የሚደብረውና እና እንግዲህ ኤፍራታ ማርገዟ ደስ የሚል ነገር ነው። ግን ደግሞ ሚሞሪውን አግኝታው ነበር መሳቢያ ውስጥ አግኝታው ግን ራሷን እሱ ሲመጣ በደንግጣ ትተዋለች ማለት ነው። እና እዛ ሚሞሪ ውስጥ እንግዲህ የናታን ጉድ ነው ማለት ነው። የሚገርመው ነገር ግን እሱን ብታጠፋውም የአክስቱ ልጅ ኮፒ ፔስት አድርጎ ወስዶታል። እሱ ባይወስደው ግን ያንን ቪሞሪ ረስተዋለች በነገራችን ላይ ከዛ በኋላ እንጂ ቪሞሪውን አግኝታው ነበር እዛ ቁጭ አድርጎት ማለት ነው። እና እንግዲህ ያው የያፌት የአክስት ልጅ ጋር ምጅም ላይ ስላለ ማለት ነው ምንም ማድረግ አችልም። ይሄን ብትወስደውም ይሄን ብታጠፋውም እዛ ጋር ስላለ ማለት ነው። ብቻ የሀረግ ድራማ መጨረሻ በተለይ የኤፍራታና የናታን መጨረሻቸው ምን እንደሚሆን በጣም ናፍቆኛል። ነገሮች ዝብርቅርቅርቅ እያሉ ነው። እንግዲህ ናታን የልጅ አባት ሊሆን ነው፣ ግን አያውቅም። ምንም የሚያውቀው ታሪክ የለም። ኦ ማይ ጋድ! ይሄ በጣም ከባድ ነው። አይጣልባችሁ ጋይስ።
እና ግን ደስ ይላል ስላረገዘች ከናታን ልጅ ስላላት በጣም ደስ ብሎኛል። መጨረሻቸው ምን ይሆን በጣም አጓጊ እየሆነ መጥተዋል የሐረግ ድራማ ማለት ነው። እና እንግዲህ ቤተሰቦች ይህን ቪዲዮ ስትጀምረው ደግሞ በላይክ በሼር ጀምሩ ማለት ነው። አመሰግናለሁ በመልካም ፍቃዳችሁ ስለምትከታተሉኝ። ባይ ባይ።